ተመሳሳይ ነው እና የነሱ የጌታቸው ልጆች ምንላቸው የባንዳ ስብስብ አሁን ራቆታቸው ቀሩት ምንም እንዲሁ በቃ እንደ ተፈጥሮ የለገሳቸው ራቆታቸው ቀርተው ስብእናቸው ምናምን ሸጠው ተሰልበው መናገር አይችሉ መጻፍ አይችሉ ስለ ትግራይ መከራከር አይችሉም ግን እኛ ለውጥ ፈላጊዎች ነን ሰብአዊ መብት ተሟጋቾች ነን ሚዲያ ነን ምናምን ሲሉ የነበረው አሁን አለቅላቂ አሁን አውላላ ሜዳ ላይ እዛ 22 ላይ ሲንገላታ ይውላል ኮፊ ሃውስ ላይ መጀመሪያ ቀይ መስመሩን አለ ማለፍ ነው ካለፉ በኋላ በቀላሉ መመለስ አይችልም ለማንኛውም መንግስታዊ ጽምዶ ነው አሁን የገሌ ጽምዶ ነው ጽምዶ አባና ሲባል የነበረው ማንንም ሲቀልድበት የነበረው ጀነራል እገሌ የዚህ አርሚ የዚህ አሁን የቲፒኤልኤፍ ማዕከላዊ ኮሚቴ ከች ብሎ የአድግራት የምስራቃዊ ዞን አስተዳዳሪ ፍሳ ኃይላይ ማዕከላዊ ኮሚቴ የቲፒኤልኤፍ ማዕከላዊ ኮሚቴ እሱ ነው በዛ በኩል ያለው የቲዲኤፍ አርሚ 15ም አዛዦችም ኮር አዛዦችም አርሚ አዛዦችም በኤርትራ በኩልም ወታደራዊ አዛዦች በሰንዓፈና አካባቢው የመንግስታዊና የወታደራዊ አይሜን ሲቪላዊና ወታደራዊ አመራሮች የተገኙበት በእውነት ይሄ ሁሉም የትግራይ ትግል ደጋፊ የፍትህ ትግል ደጋፊ በተለይ ደግሞ አጌነስ ብልጽግና የተሰባሰበው ኃይል ደጋፊ እንዴት ይሄ ቀን እንዴት ብላችሁ እንደምትተረጉሙት አላውቅም ቲዲኤፍ ነው ከታች ያለው አቀባበል የተደረገው ሴኩሪቲ ምናምን እንትን ያደረገው አቀባበል እንደምታዩት ነው በዛ በኩል ወታደራዊ የነበረው ድግስ ምን ይመስላል አቀባበል ምን ይመስላል በዝርዝር እንሄድበታለን ይሄ ሰማዩም የኛ ምንድነው ይላል ኢልማ መርዳሳ ሰማዩም የኛ ሲል የነበረው መረጋሻ ሸረሪና እንኳን ኢትዮጵያ ነው ሸረሪና ኢትዮጵያ ነው ግን ሰማዩ የብርሃኑ ጁላ አልነበረም ትላንት ዛሬም አይደለም ባለፈው መቀለና አፋር የኛ ያልሆኑ ድሮኖች ይታያሉ ሰማይ ምድር ላይ ይላል ሸረሪና ታንኮች ሲያቃጥል የነበረ የማን ድሮን ይመስልሃል ያንተ አይደለም በብቸኝነት አንተ ሞኖፖሊ ኦፍ የድሮን እንትን አለኝ ብለህ የምታስብ ከሆነ የለም ይሄ የት ነው የኤርትራ ጀነራሎች የኤርትራ ኮሎኔሎች የሁላ መንግስት ትግራይ ነው አድግራት ጉሎ መኸዳ ነው ጉሎ ምን ይመስል አቀባበል ምናምን ተሆነ አስመራ መሄድ ህልም ጎንደር መሄድ ህልም ይላል አድግራት መምጣት ህልም ጉሎ መኸዳ መምጣት ህልም ጭምር ነው ለማንኛውም ይሄ ሂስቶሪክ ዴይ ነው በጣም ሂስቶሪክ ኤቨንት ነው ይሄ የህዝብ አይደለም መንግስታዊ ጽምዶ ነው የህወሓት ማዕከላዊ ኮሚቴ ያለበት የቲዲኤፍ ከፍተኛ አመራሮች ያሉበት የኤርትራ ከፍተኛ አመራሮች ይሄ ሁላ መቼም ታጅቦ ይሁላ ዛሬ የነበረው ድግስ ዛሬ የነበረው ያው ምናልባት ይፋ የማድረግ ነገር ነው በቃ ጀምረናል አውቃ ተጻምደናል ያው ጥማዲ ምናምን በለው ሽመል ሲል ነበር ይፋ የማድረግ ነው ይሄ ለማንኛውም የሚደበቅ ነገር የለው መንግስታዊ አድርጋ ነው አለ በወታደራዊም በፖለቲካውም አንድ ላይ መተናል የት ትግራይ ውስጥ ነው የትግራይ ነው ኢትዮጵያም ነው የኢትዮጵያ ጠቅላይ ሚኒስትር ማን ነው 4 ኪሎ ያለው ነው 4 ኪሎ ምናምን የሚያዘፍ ነው አይገርምም ኦፒዲዮ እንደዚህ ስትሞት የሸረሪና ጉዳይ እንገራችሁ ሸረሪና ኢትዮጵያ ቴሌቪዥን ዘግቧል ዝም ፋና ዘግቧል ዝም ዘግቡ ተብለው በቃ ተጠብቃላችሁ ሰበር ዜና ተሰማላችሁ ተብለው ጸጥ አሉ ቢጠብቁ ጧት ፋና የለም ማን ነው የሚጮኸው የአብይ ተጋሮች ገላ ኦላና ማን ነው ገላ ኦላና አብርሃም በላይ የዝምብና የመስኖ ሚኒስትሩ ጌታቸው አቡዳቢ ሄኖ ይፎክራል እዛ ምናልባትም የአብይ አህመድ ልጅ ወልዳለች ያቺ ማን ዲቦራ ወልዳለችና ወንድ ልጅ ተገላግላለች አብይ አያት ሆኗል አይገርምም ወጣት ይመስላል ግን አያት ሆነ ምናልባትም እሷን ለመጠየቅ አቡዳቢ ሄዶ ሊሆን ይችላል አቡዳቢ ነው የወለደችው ወደዛ ሄዶ ሊሆን ይችላል እና እዛ ሆኖ ኋላ ቀር ቡድኑ ይላል ኋላ ቀር ቡድኑ በጻፍ ነው የሚባል በነገራችን ላይ ጻፉ ማን የሚባል ይጽፋል ሀብታው ኢንጂነር ሀብታው የሚባል ዮሐና ምናምን ሚኒስትሩ ይጽፋል አይጽፍም ይሄ ተጨንቆ ነው ያለው በቃ ጉድ አደረገን እኮ መጡ እያለ ሲጨነቅ ነው የሚያድረው ያለው ኢንጂነሩ ይጽፋል ፌስቡክ ላይ አይጽፍም ኮሚኒኬሽን ሚኒስትሩ እናት አለመለስ ጽፋለች አጽፍም አዳነች አቤቤ ጽፋለች አጽፍም ማንንም አይጽፍም ማንንም ይጽፍ ተጋሩ ማንንም ይጮህ ተጋሩ ዩቲዩብ እና ፌስቡክ ላይ ያሉ በሙሉ ቃል አቀባዮች እነሱ ናቸው በአፋን ኦሮሞ አይጻፍም በአማርኛ አይጻፍም በወላይትኛ አይጻፍ በሲዳምኛ አይጻፍ ወላይትኛ ይባል መሰለኝ ሌላ ቋንቋ ወላይታ ኦፊሻል ቋንቋ ማለት ነው አይጻፍም በተጋሩ ነው የሚያጽፉ
ምንድነው የቸገረው? ዜና ትሰማላችሁ፣ ሰበር ዜና አላችሁ ተብለው ነው የተጀመረውና በፋርሴ ቡላ ብቻ እና ሚዲያ ደግሞ ልንገራችሁ፣ ሚዲያ ደግሞ ኤቲኤሞች ብቻ ነው የሚያወሩት። አገር ቤት ያለው አይደለም የሚያወራው። አገር ቤት ያለው ሚዲያ አይደል የሚሉት፣ አገር ቤት ማውራት አይችሉም። አገር ቤት ኦልሬዲ የተሸነፈ መንግስት ስለሆነ ኤቲኤም ውጭ ያሉት ኤቲኤም ብቻ እንዲያወሩ ነው የሚያ ያው የዲሲው ብላክ ቦርድ አለ ገጣባው እና ይሄ የለንደኑ አለ ክሮማግኖኑ የክሮማግኖን ትውልድ እሱም ይጮሃል፣ ሌላም ይጮሃል። አገር ቤት ሆኑ መጫፍ አይችልም። እነሱ ለምንድን ነው የሚጮሁት? ሌላ ፓስፖርት አላቸው፣ ሌላ ሀገር አላቸው፣ የሚሸሹበት አለ ነገ ጠዋት። አገር ቤት የለው ግን ለሞተ መንግስት ለምን ብዬ ደግፋለሁ? ጸጥ ብሏል። ዩቲዩብን ዘግቶ ፌስቡክን ዘግቶ ዝም። ተመልከቷቸው። አሁን የምትከታተሉ ከሆነ ማን የሚባል አክቲቪስት ማን የሚባል ዩቲዩበር በይፋ ስክሪን ላይ ታይቶ እንደዚህ ብልጽግና ሲደግፍ ማንን አያችሁ ብትሉ አይደግፉም። የፋናና ቲቪ ደግሞ አድርጉ ካልተባለ አያደርጉም። ውጭ ያሉት ግን ነፃነት ስላላቸው ያው መሸሻ አላቸው፣ መጠጋ ያላቸው መጨረሻ ላይ አዲስ አበባ ሲገባ ይሄ ኃይል ኦላ ሲገባ ፋኖ ሲገባ ትዴፍ ሲገባ እነሱ መሸሻ ስለሌላቸው ወይም ያው ይዘጋባቸዋል። ብዙ ጊዜ እንናገራለን፣ ይዘጋባቸዋል። ድሮን እኮ ቻለው ስለነበረበት ሀርጁላ አይደለም። ድሮን በብቻ የምትቆጣጠረው ድሮን አይደለም። ማንም ወመኔ ማንም እንትን በገበያ ላይ ሄደ የምትገዛው ነው። ትዋረዳለህ ስንለው ነበር። አዳነው እንዴ? እስቲ ተመልከቷቸው። ካሳ አበራ ሆስፒታል ሁመራ ሄዱ ጠይቁ። ኮንታክት ያለው ሰው የለም። ሁመራ አካባቢ ዳንሻ ሆስፒታል ምንድነው ያለው? ጎንደር ሆስፒታል ምንድነው አሁን ያጥለቀለቀው? እንዴት የተጎዳ ነው? ስንት ታንኮች ነው የተቃጠሉበት? ብልጽግና ትላንት ማን ያቃጠላቸው? አርፒጂ ለጸረ ታንክ ነው ራሱ ነው የሚነግረው አዛዡ። ኤንዌይ ፋርሴ ብላቻ ብቻ ያወራበት የትላንት ነው እና ለሰበር ዜና ተዘጋጁ የተባሉት ሰበር ዜና አይልም ስብርብር ብለው እንትናሉ። የአማራ ትኩረት ለመሳብ ነበር። ትላንት እዚህ አቅርበናል። ዋና በሸረሪና በኩል ራሱ ወረራ የፈጸመው አብይ አህመድ የአማራን ትኩረት ለመሳብ ነው ቁጥር አንዱ። ለምን? ፋኖ ተላላኪ ነው። እኔ እኮ ምዕራብ ትግራይ ያው አይታችሁታል አይደል? የአማራ ውክልና በፕሪቶሪያ የአማራ ጥቅም በፕሪቶሪያ ስምምነት ይላል። አማራ አሁን የአማራ ኤሊት ነን። የአማራ ልሂቃን መገንዘብ ያለባቸው እዚህ ላይ አማራ ነው ትግራይ የወረረው ማለት ነው ለማለት ነው የፈለገው። አማራ አኮምፕሊስ እያደረገው ነው፣ የወንጀሉ ተባባሪ ነው። እኔ ኦህዴድ አይደለሁም፣ እኔ ሰሜን ህዝብ ብዬ አይደለም የገባሁት፣ አንተም ፕሪቶሪያ ይገባሃል፣ ምክንያቱም ወረሃል ነው። የወንጀሉ ተባባሪ ነው ብሎ ወንጀል እያካፈለው ነው ለአማራ ክልል። እንደዛ ነው። ምዕራብ ትግራይ ይዞት ያለው ደመቀ ዘውዱ አሁን አማራ ነው፣ አማራ የሚያዘው ነው። ዘመነ ካሴ ነው አሁን እዛ ያለው፣ ወይም ምሬ ወዳጆ ነው ምዕራብ ትግራይ ያለው። ሌላ ወንጀሉ እንደዛ ነው። ፕሪቶሪያ ያንተም ጥቅም እኮ ተከብሮልሃል ይሏል። ጉዳዩ ማን ነው? አማራና ትግራይ ነው ወይ የተጣሉት? አማራና ትግራይ ነው ወይ የተዋጉት? የፌዴራል ሰራዊት የሚባል ብልጽግናና ትግራይ ነው። ቤንሻንጉልም ዘምቷል፣ አማራም ዘምቷል፣ ኦሮሚያም ዘምቷል። በሙሉ አማራ በልዩ ሁኔታ ፕሪቶሪያ ላይ የአማራ ጥቅም ተከብሯል ብሎ አብይ የሚተነትንበት ምክንያት ለምን ይመስላችኋል ብትሉ የኦሮሞ ጥቅም ተከብሯል ፕሪቶሪያ ላይ፣ የሐረሪ ጥቅም ተከብሯል ፕሪቶሪያ ላይ ብሎ አያነሳም። አማራ ነው የሚያነሳው። ለምን? አንተ በቃ አሁንም እዛው አማራ ትግራይ የሚለው ነገር እዛው እንዲቆይ ነው የሚፈልገው። ይሄን እና ያው ኦላ ፋኖ ቲዴፍ ያው ቲፒኤልኤፍ ነው እነሱ፣ እኛ ቲዴፍ ነው የምንለው። ያው የሐጂ ኢብራሂም ጦር ወጎግሞ የበርታው ሁሉም ኢትዮጵያ ውስጥ ያሉ ኃይሎች ያሉበት ሁኔታ አንድ ጠላት አላቸው። የኤርትራም ጭምር የኤርትራ መንግስትም ጭምር የሱዳንም መንግስት ጭምር አንድ ጠላት ነው ያለው። ማን የሚባል ኦፒዲዮ ብልጽግና አንድ ነው ያለው። የሚያገናኛቸው ኮመን ዲኖሚኔተራቸው ብልጽግና ነው። እሱን የማጥፋት ኃላፊነት አለብን ብሎ የተነሱ ኃይሎች ናቸው። ስለዚህ ምንድነው ማድረግ የፈለገው እዚህ ላይ ትግራይ ወደ 4 ኪሎ አይደለም የሚፈልገው፣ ህወሓት ወደ 4 ኪሎ አይደለም የሚፈልገው እያለን እዚህ በኩል እዚህ በቃ ይሄው እዚህ ጋር ነካካ ላርጋቸውና እዚህ ጋር ልዋጋ። ስለዚህ በቃ ለምዕራብ ትግራይ እኮ መሬቱን ለማስመለስ እኮ ነው የተዋጋ ያለው። ይኸውልህ እኮ እኔ እኮ እየነገርኩ ነው። ፋኖ ዝም አለ። እኔ የሰጠውን ፋኖ ግን ከትግራይ ጋር ሆኖ አንተን እየወጋህ ነው ብሎ ለመጀመር ነበር የፈለገው። ዋናው እሱ ነው። እንግዲህ ቲዴፍ ያው ቀጥቅጦ ነው
አይ ሰራዊቱ እኮ ተቀጠቀጠ አትበሉ ምናምን ይላል ሰው። እውነት ነው፣ ሰራዊቱ የድሃ ልጅ ነው። አብይ ተቀጠቀጠ ሲባል ደግሞ አብይ ማን ይቀጠቅጠው? ቤተ መንግስት ነው ያለው። ዞሮ ዞሮ ግን አብይ ተቀጠቀጠ፣ ጦር ተቀጠቀጠ ሲባል ወሽመጡ የተቆረጠ እንደሆነ ግን ይገባዋል። አብይ አህመድ ተቀጠቀጠ፣ ታንኮች ተቃጠሉ። ስንት ታንክ ነው የተቃጠለው? አጋጣሚ ሆኖ የቲዲኤፍ አንድ ዲሲፕሊን ጠንከር ያለ ዲሲፕሊን ይዟል መሰለኝ። ቪዲዮ ምርኮኞች አሉ ቲዲኤፍ ላይ የብልጽግና ልጆች ምርኮኞች አሉ። እስቲ ግን መሀል ሴንተር እናስፈቅድ መቀለ እናስፈቅድ ብለው ነው እንጂ ቪዲዮ ይልኩልናል። ምናልባትም ዲስከስ አድርገው ከሄድኳርተር ከመቀለ ጋር ይልኩልናል። ነገ ምንድን ነው የተባላችሁ? ለምን ብላችሁ ነው ሸረሪና መታችሁ ወረራችሁ? የኢትዮጵያ ብሔር ብሔረሰብ ነን የምትል ሸረሪና ትግራይ ነው። ሸረሪና ኢትዮጵያ ትግራይ ነው። ምን ልታደርግ ነው? ከየትም ተሰባሰበው ወደ ሸረሪና የመጣው ማን የሚባል የውጭ ኃይል ልትመክት ነው የመጣው ብትሉ እንጠይቃችኋለን፣ ጠይቁልናችኋለን። ኢንተርቪው ቪዲዮ ከላኩልን እነዚህ ጥያቄዎች ለምን ብላችሁ ነው የመጣችሁት? አሁን እኮ ሰሜን ተነካ ለምን ብለህ ነው የምትመጣው ብትሉት አሁን በጨርጨር በላይ በቆቦ ምናምን እየተሰለፈ ያለው መከላከያ ተማርኮ ሲመጡ ለየት ያሉ ጥያቄዎች ነው የሚዘጋጁት። አሁን ለየት ያለ ጥያቄ ለምንድን ነው የመጣው? ማን አንተ ነው የሚባለው? የት ነው የመጣው? ሰሜን ተነካ ብለህ ነው የመጣው? ማን የሚባል ነው? ማንን ለመውረር ነው የመጣው? ከጋሞም ከሽናሻውም ከጋምቤላውም ከኦሮሚያም ከሲዳማም የመጣው ማንን ለመውረር ነው? ሲዳማን ማን ወረረብህ? ኦሮሚያ ማን ወረረብህ? ማን ልታደርግ ነው ትግራይ ውስጥ የመጣህ ተብሎ ይጠየቃል። እድልን ለመጠየቅ እድል ካገኘ በህይወት ተማርኮ ማለት ነው። ይሄ የብልጽግና በየውጭ ያሉት እንዳልኳቸው ሚዲያ ተቆጣጥሮ ያሉ ውጭ ያሉ አይደል ኤቲኤሞቹ ብር እየከፈለ የሚያናግራቸው የሚገርም ነው ይላሉ አሉ። በእውነት አንደኛ ያልገመቱት ትላንት ኦገስት 1 ነው አይደል? ትላንት ኦገስት 7 ቀን ነው የሚቀነሰው። ኦገስት 7 ቀን ይመስለኛል። አሁን 25 ነው ዛሬ። ኦገስት 1 ሐምሌ 24 ይመስለኛል 24 25 ነው ትላንት አይደል? በመከላከያ ታሪክ በብልጽግና ሰራዊት ታሪክ የመጀመሪያ ዝም ብሎ በቃ ሬኮርድ የሚደረጉ ልክ የማይረሳ ቀን አለ አይደል? ዝም ብሎ የማይረሳ ኃይለ ሥላሴ ከግብፅ በፍኖተ ሰላም አድርገው አዲስ አበባ ገቡ የሚባለው ቀን አለ አይደል? ሚያዝያ 27 ነው ምናምን የአርበኞች ቀን። እሱ እንደዚህ አይነት ቀን ማለት ነው። የአድዋ ድል የሚባለው ቀን አለ አይደል? እንደዛ የማይረሳ ማለት ነው። ትናንት ኦገስት 1 ብልጽግና ሊረሳው አይገባም። አይችልም። ብቸኛ የድሮን ባለቤት ነኝ መሳሪያ ልመርጥልህ ነው ወይ በለው ቻለው ስለነበር ብርሃኑ ጁላ አልቻለውም። ትናንት ብልጽግና አልቻለውም። ታንኮችም አልቻሉትም፣ ሰራዊትም አልቻሉ። ወጣቶች ምንም ማያውቁ እንኳን የድሮን ጥይት ሊያውቁ ክላሽ ተኩሶ እንኳን እንደዚህ ማያውቁ። ለዛም ከቲዲኤፍ ሲባል ከሩቅ የሚበረግጉ ነብር እንደመጣባቸው በጎች የሚበረግግ ወጣት ሰብስቦ መጡ። አጋጣሚ ሆኖ ትላንት ያጋጠመው ለፕሮፓጋንዳም አይመችም። የትላንት ሽንፈት ብልጽግና የገጠመው ሽንፈት ለፕሮፓጋንዳም አይመችም በፍጹም። ምክንያቱም አገኝ ለሽንፈት እኮ የሆነ የምትሸፍንበት የሆነ ነገር ምናምን አለ፣ የሆነ ነገር ትፈጥራለህ። አጋጣሚ ሆኖ ሽንፈቱን የሚደብቅ ፕሮፓጋንዳ መስራት አይችልም። የትላንትና ጉዳይ ከሁሉም በላይ ወታደሮቹ ያሳዝናሉ። ድሮን አያውቁ ሲበር ድሮን ሲወራ እኛ ቲዲኤፍ በድሮን እንትን አደረግነው ማን አመዴ ምናምን እያሉ ሲቀልዱባት ምናምን ነው የሚታወቀው። ኮሎኔል እገሌ በድሮን ሞተ፣ ጀነራል እገሌ በድሮን ሞተ የሚባል አያውቁም። ምሽግ ላይ ድሮን ሲወርቅ አያውቁም። የብልጽግና ልጆች ማለት ነው። እና ከተባበሩን እዛ ሸረሪና አካባቢ ያሉት ቲዲኤፍ ጓዶች የሚሰጡን ካለ ቃለ መጠይቅ አድርገው ትንሽ በቃ አስተማሪ በሆነ ይሄ ሬዲኩል ለማድረግ ወታደሩ የድሃ ልጅ ነው። ይሄ የድሃ ልጅ እኮ ነው። ለምን እንደሚዋጋ ማያቅ ኦፒዲዮ ና ብሎ ሰብስቦ እየገፈፈ እየሰበሰበ በየቦታው ያመጣው ወጣት ነው። የኢትዮጵያ ልጆች ናቸው እኮ። ቀና የሆነ ጥሩ መንግስት ቢኖር ኖሮ እነዚህ በየዩኒቨርሲቲው ልናያቸው የሚገባ ትውልድ ናቸው። ኢትዮጵያን በመገንባት የራሳቸው አስተዋጽኦ ማድረግ የሚችሉ ዶክተሮች፣ ኢንጂነሮች መሆን የሚችሉ ወጣቶች ናቸው። በየቦታው የሚያስቀጠቅጣቸው አይደለም። አገዛዙ ግን በሚያጋልጥ መልኩ ነው። መልእክት አለ ለተከዘዘ የሚባለው። ተከዘዘ የሚባለው የሚሊሻ ስብስብ ነው። እኛ ዩኒፎርም የለብሰው ኦፒዲዮ የላከላቸው ዩኒፎርም ነበር። ከአዳማ ነው ከድሬዳዋ ጨርቃጨርቅ አሰፍቶ ከሐዋሳ ጨርቃ የሆነ አሰፍቶ ነው የላካላቸው። ይሄ ወታደራዊ ለመምሰል ሚሊሻዎች ናቸው እኮ፣ ተጋሩ ናቸው እኮ። ተጋሩ የጸለምት የወልቃይት